አላልሽም? ብዙዎቹ እንደዚህ ይላል ይባሉ። አንቺ እነሱ ይመለከት አይመለከቱም እኮ ማንም እኮ አያገባም በአንቺ ህይወት ላይ። አሁን እኔ አንቺን ወደ እኔ ሊሳብ ነው። ምን ትላለሽ ታዲያ? ወደ ብሩኬም ተመለሽ። ብሩኬንም እኮ በጣም ነው የሚወደው። ምንም ወጣ እንደዚህ ከሽማ ወደ ብሩኬ መመለስ ነው አለብሽ። አይ ለማንኛውም የኔ ቤት የገባ ሰው ማለት ነው አንዱን መርጦ መግባት ነው እንጂ ይሄ የወንጀለኛ ቤት ነው። ማንንም ዝም ብሎ ሁለት ይዘሽ ከመጣሽ እኔ ከዚህ በኋላ አላስገባሽም። ጥሩ ሰው ስለሆንሽ ነው አስገባሁት። ብሩኬ ፎቶ አድርገሽ ከመጣሽ ሁሉ ጊዜ ትገባለሽ፣ ፋትላለሽ፣ ፋፋሽ እናረጋለን። እናንተ ሁለቱ አንዱን ምረጡና ሁኑ። እኔ ግን ሁለቱንም ስለሚወድ ሁለቱንም አከብራለሁ። ተመረሽ በቃ ችግር የለም። ፈጣሪ ከእናንተ ጋር ይሁንና አመሰግናለሁ ስላስገባሽ። ምክሬንም ስላስተማርሽ የለም እቺ ደግሞ ድሮ ነኝ በቃ ምንም መለወጥ ነገር የለም። ወስኛለሁ እንደዚህ ይሻላል። አረ እነሱ አንቺ የሚሰሩ ስራ አይተሻል። አሁን ደግሞ አይተሻል ቪዲዮን መቻየው የትኛው ነው ይሄ? ኬክ ይዞ የተነሱ ፎቶ ነው የቆየ ነው እሱ እንጃ የቆያ ነው ይሄ ነገር። አዲስ አይደለም። ይሄ ጸጉር ላይ ምን እንደሆነ ሸፍን አልነበረችም? ይሄ ጸጉሩ እየተዳ ይሄ ፎቶሽ እኔ ብሩክን እየጠራጠርኩት አንደኛ በቲሸርት ነው። ይሄ ቲሸርት አዲስ አይደለ? ለዛ ፈራሁት እንጂ በሌላማ የድሮ ነው የቆያ ነው ብዬ አስቤ ነበረ። ቲሸርቱ ትንሽ አስደነገጠኝ። የምር እነሱ አልተጣሉም። ይሄ ወረኛ የሆኑ ልጆች ማለት ነው። እኛ እያታለሉ ነው እንጂ እኛ እኮ ለምን ጠላት ስለሆነን አይደለ? ሃይሚ ያው ውስጥ ላይ የሚጠላ ሰው ነው እዚህ ጋር ብሩክን የሚወደው አይደለ? ብሩክን የሚወዱ ልጆች እሷን ደግሞ ብሩክ ስለሚወዳት ድሮ ልንወድ ነበር፣ አንድ ላይ ያዘን ነበረን። ከዛ በኋላ እሱ ጋር ስትጣላ ጊዜ የሷ በቃ ማንነትን እናጠፋለን። ገብቶሻል? የኛም ስራ ነው፣ እነሱ ስራ ከሆነ የኛም ስራ ነው። ችግር የለም። ፋክት ነው። ይገርምኩት እኔማ ጠዋት አይቼ በጣም ነገር ልጆች እኛ ላይ እየተጫወቱ ነው ወይ ምን እያደረጉ አሁን ተጣልተው ማይለው እየተደነው መጣች። እስኪ እሷን እናስገባና ፋይኒ ችግር የለም። ያው እነዚህ ምን አመጣሉ? አንድ ላይ ከመጡ ራሱ እንቀበላለን። እኛም ቤቱ አልተፈረሰም፣ ቲክቶክ ነው የተፈረሰው። ምን ችግር አለው? ሱማ እንግዲህ ተጡማን እንዴት ናችሁ? ሰላም ናችሁ? አለን አለሽ ወይ አለን እግዚአብሔር ይመስገን። እንግዲህ ተጡማን ምንድነው? ምን ማለት ነው? እንግዲህ ተጡማን እቺ ጦንቃይ ናት እንዴ? እኔ በጣም እንትን ደርሶኝ እኮ ነው። እኔ እናንተ ቆይ አንቺ ጋርና ሰላም ጋር ነው የሚገባው። ቆይ አንቺ ጋርና ሰላም ጋር ነው የሚገባው። እኔ በቤቱ ወጥቼ ተናግሬም አላውቅም፣ ተሳድቤም አላውቅም፣ ሰውን ሰድቤም አላውቅም ከሁለታችሁም ቤት ውጪ። አዎ ሰውን እየሰደበች ነው በሚዲያ ወጣ እየተባልኩት እንደዚህ ነው ደግሞ አንቺ ከሳደብሽ አንቺ እንደዚህ አይነት ነገር ከሌለሽ እነሱ እንደፈለገው ይሆኑ ምን አገባ? አይደለም ይሄ ቴናት እኮ ይሄ ቴናት እንደዚህ የምትለው ወይ ትልቅናት ወይ ትንሽ ናት? እኔ ለሷ ሶስተኛ ናት። እኔ ለሷ ሶስተኛ ናት። ካንቺ ትበልጣለሽ ማለት ነው። አራ እሷ ታላቅ እኔ ለእሱ ለቤት ትክክል ብለህ አይሚናት አሁን እሷ ማለት ነው በፈጣሪ ታች ለሚቀደስ ሶፋ አለ የለም ሲቀዱ እኮ የአንቺ ድምጽ እኮ ሲታወሪ ተመልሶ ያወራል። አሁን እኮ ያወራው ማለት ነው። ከዛ ደግሞ ምንድነው የምትለው? ከዛ ደግሞ በቃ ያ እነሱ ያ የተጣሉ ሰዓት
የተለያየ ነው። እኔና እሱ ያ ጊዜ ነው የተለያየ ነው። ተገናኝተን አናውቅም። ወይ አንቺና እንትሽ ከዛ ደግሞ ምንድነው? ከዛ ደግሞ ትላንትና ዛሬ አራተኛ ቀን ነው። ዛሬ አራተኛ ቀን ነው። ለቤተሰቦች ሄዳ እንዲህ ሜዳ ላይ ወጣ ከሰው ጋር እየተሳደበች ነው። ሰውን እየሰደበች ነው በቪዲዮ ወጣለች። ከዛ ደግሞ ስትላት እኔ ያወራሁትና የሰደብኩትን ቪዲዮ ቶሎ ብለሽ ለሰዎቹ ለቤተሰቦቹ ላኪ አልኩት። ጌታ ምስክር አሁን ወጥራ ይሻላል። አሁን እኔና እሷ በቃ ጸቡት ነው ያለን። አረ እንደዚህ ትበሉ ወይኔ እንደዚህ ከሄዳችሁ እኮ ሌላ ውስጥ ትግባላችሁ። ምክንያቱም አሁን እሷ ልጅ እህትሽ ሃይሜ እያለች አንቺ ደግሞ ብሩኬ እያልሽ መሀል ላይ እንዳትጣሉ። አይደለም እኔ አይደለም መጀመሪያ እኔ አሁን ራሱም ሁለቱም ነው የሚወደው ሁለቱም ማለት ነው። ግን ሃይሜ የሚነካሱ አልወድም፣ ብሩኬ የሚነካሱ አልወድም። በቃ ሁለታችሁ ምን ሲነካ ያማል ማን አረፈ ፈጣሪ። ሃይሜ ብትሆንም እኮ ትላንት እኛ እያየ ነው ያደገችው። ትንሽ ናት። እና ብሩኬም ቢሆን እኮ ትላንት እያየ ነው ያደጉ ሁለቱም ማለት ነው። ስለዚህ እኮ ሁለታችሁም ማጣላት የለብኝም። ሁለቱም በአንድ አይን የሚያዩ ነው። እኔ እውነት ለማን እኔ ደግሞ አንቆም ይሞት ሃይሜን ደግሞ በግራ በአንድ አይነ ሳይሆን ብሩኬ ነው በሁለት በአይን አይማየው እንጂ ሃይሜን ከብሩኬ እንትን አላወራም። እውነት ላን እኔ ብሩኬ ነው የሚወደው ለማን ይሄ ሆድ ፍጃ። እሺ በቃ አሁን ይሄ ነገር ሆድ ፍጃ እንዳትናገሩ በቃ። ኧረ በስመ አብ እኔ እኮ አስረግጬ እየነገርኩኝ አይደለም። እኔ ብሩኬ ነው በቃ አንድ ብሩክ ብቻ ነው። እኔም አንድ ብሩክ ብቻ ሙሽዬና ብሩክ ብቻ አለቀ። ከለውት ኮዲካሊ አድናቂንን እንወዳለን። እሱ ሲነካ ሰይጣን ይነሳል። ሙሽዬ የኔ እናት ሙሽ በፈጣሪ እኔ እንዴት እንደሆነ የሚያረጋት ጌታን ለምን ኢትዮጵያ ላይ አልነበርኩም? እውነት በፈጣሪ እኔ አሁን የታመመቻት ትመቻለሽ ማለት እናት ሆነ ሙድ ይገባታል። አየሽ ሙደኛ ናት። ሙሽዬ ትክክለኛነት ነው የምትመስለው ለነሱ አይደለም። የኔ እናት ናት የምትመስለው። በቃ የኔ እናት ናት። ጌታ ከእናቴ እኮ አይለያይም። ጌታ ምስክሬን ነው። ልክ በቃ እኔ አሁን እሷ የታመመች ሰዓት እኔ ኢትዮጵያ ላይ ብኖር ማለት ነው እኔ ቀጥ አድርጌ ወንዶ ገነት ወስጄ ወንዶ ገነት ጸበል ወስዳለሁ። ጌታ ምስክሬን ነው። አሁን ወንዶ ገነት ቤተሰብ ነው ቤተሰብ ነው። አሁን ወንዶ ገነት ነው። እኛ ሁለቱም ቦታ ነው ያደኩት እና ሆሳና ላይ እና ወንዶ ላይ ነው ያደኩት። እኔ አጠገብ ነው ለጸበል እኮ አጠገብ ነው። አንቺ የሆሳና ልጅ ነሽ እንዴ? እኔ ሆሳና ልጅ ናት እና ከዛ ደግሞ አጠገብ ያ ወንዶ ገነት ጸበል ያ የፈላ ውሃ የሚወጣባት ሀገር ታውቃለሽ? እኔ ግን እኔም የሆሳና ነኝ። ግን ሆሳና እኔ አላውቅም። ይሄ ሙቼ እንትን አላውቅም። ያ በቃ እንትን እነሱ አሁን አንድ ጊዜ ለምለም የገቡት ሆሳናና ጉታጀራ ቅርብ ስለሆነ እኮ ነው የምትታወቀው። ቅርብ ነው። አንድ ሰዓት እኮ ነው የሚወስዱ። ከዛ ወራቢ ያለ ወራቢ ታውቃለህ? የስልጤ ዞን ጉታጀራ ቆይ ነው የምልሽ ማይሎ ባንቺ ነሽ እንዴ? እኔ የት ነው አልሽው? እኔ የእንትና ልጅ ነኝ። ባለፈው እንዴት ነው ሁለት ቃል እያወራሽ ነው? እኔ ጉታጀራ ነኝ የሚኖረው። ከዛ ምን ሆነሻል? ሁለት ቃል ነው ነው አንቺ ደግሞ ደግበሽ ምን አንቺ ደግሞ ኦኬ እሺ ክላስ እሺ በቃ እንዳታወሪ እዚህ ጋር እሺ በቃ እንዴ እቺ ደግሞ አንቺ ነገሩን አላህ አስረሽም እንዴ? ግራ ገባኝ እንዴ ምን ናቸው እናንተ ደግሞ ፈጣሪ አንዳንድ ቦታ እኮ ውሸትን መጨመር አለብኝ። አልችልም ግን ውሸት ሳይሆን የእንትናና የቃልና ያ እዚህ ውስጥ የሰባት ሰዎቹ ፎቶ አለ አይደል? ያ ፎቶ ነሳጥብ ያቃጥላል ብዬ ነበር። ጌታ ደግሞ ምን አለሽ መሰል እንትኑ አጠገብ ነው አለው። ጦንቃዩ አጠገብ ነው የኛ ቤት አጠገብ ነው አለው። እዛ ጋር ወስጄ ብሩክና የምናፋ ሰዎችን እንተስላለ አንቺ ፈርተሽ ነበር ግን እንዴ ምን እውነት መስዬ ፈርቼ ነበር። ግን ለማስገባት ራሱ እየንቀጠቀጠኝ ነው የሚያስገባው።
እውነት መስሎኝ ይቅር በለኝ አባ ይቅር በለኝ ጣጣንኛ ነጤ ይቅር በለኝ ወይኔ እንደዚህ አይነት እኔ አፍ ማውራት ያላቅም እኔ ከጻለቱ ሆነኛ የያዘን ነገር ላይ ጠንክረን ግዴታ ነው ጉልበትን ማሳየት ግዴታ ነው በቃ በምንም ይሁን በምን ዛሬ 3 ይገባል ዛሬ ይገባ እሱ ቤት ላይ ከተለቀቀ ይገባል ግን ሌላ ቤት አይደለም አይለቅም ዛሬ ሃይሚ ቤት ነው የሚለቀቀው ሃይሚ ቤት ነው የሚለቀቀው ዛሬ በተራ ሃይሚ ደግሞ 2 ትሆናለች አንድ ነው 2 ትሆናለች ዛሬ እሷ አናዳቱ አሁን ሃይሚ ወደ 3 ጊዜ ብራዬ ሄዶ 4000 ይገባል 4 ይገባል ይግር ለምን ተመካክረን ማለት ነው እሱ ወይም 350 ሲገባ ወይም 400 ሲገባ ጌታ 400 ሲገባ ጌታ ተባብረን አንድ ነገር እናደርጋለን ወይም አንድ ቤት ላይ የሚመቻ ቤት ላይ ማለት ነው ማንን ነው ምን እንሰራለን እንትን ኬክ እናስራለን ኬክ ቲሸርት አሰርተን ማለት ነው እሱም አንድ ምሰራ ነው የምር አሁን ችግር የለም እኔ ያመጣል እናንተ የት ነው አላችሁ ግን ቤተሰብ አሁን አንቺ የት ነሽ ያለሽው እኔ የት ነው ያለሁት ለግራ ነው አይደል እኔ ዱባይ የት አካባቢ ዱባይ እኔ ዱባይ መሀል ውስጥ ዱባይ ነው ያለሁት ዱባይ ከሆነ እኔ አብዳቢ ነኝ አብዳቢ እኮ አጠገብ ላይ እኮ ነው ብዙም አይደለም ያን አክል አይደለም ግን ሩቅ ነው 3 ሰዓት መንገድ አይደለ እንዴ በምን ትንሽ ረቅላል ይሄ ችግር የለም አሁን አብዳቢ ቤን ያስታውቃል ችግር የለም አሁን እኮ እኛ የምናወራው እኮ ባላይፍ አይደል የምናወራው የሰዓትን ባላይፍ ቦቦዬ የት ነሽ ቡራዬ የት ነሽ እኔ ሳውዲ ችግር የለም እንደዚህ በላይ ገብተን ማለት ነው እውነትም እኮ ነው ቲሸርት አሰርተን እየተመሰገን በደንብ እንጨፍራለን በብሩኬ ስም የብሩክ ሰብስክራይብ ብለን ማለት ነው ቲሸርት ላይ እኔ ስንሰር እንዴት እናደርጋለን መሰለሽ ብሩክ የዩቲዩብ መሪ የኛ አንበሳ እንላለን አይደል እንዴ አዎ እንደዚህ እንላለን